በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተውት። ቀጥታ እሱን ሁሉ አጥፍተው በግብፅ ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም። በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመጣ። ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተሮል መና ብለው የጠሩት ተቃላችሁ እግዚአብሔር አይደለም መና ያለው። መና ያሉት እስራኤላውያን ናቸው። በጠዋት ሲወጡ ተከምሮ ሲያዩት ይሄ ምንድነው አሉ። መና ማለት ምንድነው እንደማለት ነው አይደል ትርጉሙ። እና ምግቡ ስሙ ምንድነው ሲሏቸው ምንድነው ኑ ምንድነው እንብላ። አሁን እኮ እኛ የምግብ ሜኑ ስለሚመስለን ነው መናውን ከሜኑ መሃል ያለ መስሎ ነው አይደል። ምንድነው ማለት ነው። እግዚአብሔር ሲጠራው የሰማይ መብል ወይንም የሰማይ እንጀራ ነው ያለው እግዚአብሔር። ክብር ለእግዚአብሔር ይሁን። መዝሙር ደግሞ እዛ ሄዶ 78 አካባቢ ላይ ደግሞ የመላእክት መብል ይለዋል። ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ የመላእክትን እንጀራ በሉ ይላል። ሕዝቡ ደግሞ ተሰብስቦ ምንድነው አሉ። አባቶቻችን ደግሞ የመላእክ መብል ነው እግዚአብሔር ያቀረበው ሊመግባችሁ እግዚአብሔር ያቀረበው። እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም እግዚአብሔር። የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም እስራኤላውያንም አይደሉም መጀመሪያ የጀመሩት። ድብልቁ ሕዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ አሉ። እና በሕዝቡ መካከል ረብሻ ተፈጠረ። እስራኤላውያን ውስጥ ለውስጥ ረብሻ 600,000 እግረኛ ነው ባይዘወይ ይሄ ወታደር ቋንቋ ነው። 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው። እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን? አንፈልግም ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ስሙ ለዘላለም የተባረከ ይሁን። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉ ድብልቆቹ ናቸው። ከዛ በሕዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ሕዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ? ወደ ግብፅ ሄዱ። ታውቃለህ? በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል እኮ። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። በጣም በትትና ጎናቸው ለሰው እግዚአብሔር የሰጠን ከበቂ በላይ ነው በሉት።
አያቸውን ድብልቁ ሕዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀመሩ። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ ጮሁ። እዚህ ላችሁ እግዚአብሔር አየው አለ እኮ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ህዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲሳፖይንት ያደረገው ሙሴም ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ አለ እግዚአብሔር። ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉም። አፍተሮል ሽንኩርት፣ ዱባ፣ በጢሁ ምናምን የሚሉት ባይዘው ግብፅ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል። ሰርተው ደም አንጠባጥበው ይበላሉ። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። መጥፎ እኮ ነው። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ ነው። በነፃ ደስ አይል። 2 ቀን ነው ኤክስፔሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው። ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸውም። ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድነው የምትፈትነኝ አለ። ለምንድነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለ። ሙሴ እንደዚህ አለ፣ በፊት ሞገስ ካገኘው ዛሬ ግደለኝ እባክህ አለ። እዚሁ ምዕራፍ ላይ አልፈልግም በቃኝ አለ። ባንተና በሕዝብ መሃል መቆም አልፈልግም፣
እና ሞገስ ካገኘው ዘጸአት 33 እዚህ ይላቸዋል። በፊትም ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወከኝ እግዚአብሔር እንዲያለው በስሜ ጠርቻለሁ፣ ሞገስ አግኝተሃል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድን ያለው ሙሴ? ቀጥሎ ምንድን ያለው? በጣም የምታውቁት ክፍል እኔ ይሄንን ሕዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተው አይደለው ያወጣው ይሄን ሕዝብ አለው። አዎ አንተው ነህ ተሸክመ የምትወስደው። አዎ ለምንድን ነው የምሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸው አለው። ዋው! እግዚአብሔርም ተቆጣ ይላል። ቀጥሎ አዘነ እግዚአብሔር። እንደዚህ አይነት ነገር ግን እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ ሲላችኋል። ማቴዎስ ወንጌል 13 ላይ 13 ከ24 እስከ 30 ድረስ ነው። አንድ ምሳሌ ሰጠ ኢየሱስ መጣና በምሳሌ ስለሆነ ትምህርቱን የሚጀምረው ምሳሌ አለ። ሕዝቡ ሁሉ እንደዚህ ተቀምጧል። ምንድነው ምሳሌው? መንግሥተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። እሺ ይላሉ ሕዝቡ። እሺ መልካም ዘር ይዞቶ አንድ ሰው ዘራ እርሻው ላይ መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በእንክርዳዱ መካከል በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ። ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት ማን የዘራው ሲሉት ጌታ እንደዚህ ያላቸው የጠላት ሥራ ነው። በዚህ የጠላት ሥራ ነው የሚለው ዘንድሮ አይደለም የመጣው የሆነ ነገር ይሆች የጠላት ሥራ ናት። ጌታ ኢየሱስ ራሱ ብሏል የጠላት ሥራ ነው ይሄ። እና የጠላት ከሆነ አንተ ከሌለህበት እንንቀላው፣ እንዳትነቅሉት፣ ተዉት፣ አብሮ ይደግ። ከባድ ቃል አይደለች ብቻ አብሮ ይደግ፣ ተዉት። እንክርዳድና ስንዴ ጎን ለጎን ይደግ። አዎ ይደግ። ተደባልቆ ሚክስ አያረጉም። ጎን ለጎን ነው የሚያድጉት። አያደርቀውም ወይ ቶ እንክርዳዱ እያለ ስንዴው መኖር ይችላል። ጄኒውን ነው። አይዞ ይደጉ ቶ አለውና ከዛስ በመጨረሻው ቀን በመከር ወራት ሃርቨስት ሲሰበሰብ መተው ይለቅሙትና ይለዩታል። አትጨነቅ አለው። ሙሴ ምንድነው ያለው? ልክ እንደዚህ ነገር ሲገጥመው ውሰደኝ። ጌታ ኢየሱስ ምንድነው ያለው? አትጨነቅ። ለምን ይለያል? ሙሴ አለ። ጌታ ኢየሱስስ የመጨረሻ ቀን ይለያል አለ። ጎናችሁ እርሶ ስንዴ ለስንዴ ብቻ እንሰማማ በሉት። አየ በጥዩ አማረኝ ሽንኩርት አማረኝ የሚል እየሰማ ቸርች መጥቶ የጸሎቱ ርዕስ አትያዝ። ስንዴውን ብቻ ስማው። ከናን እስቲ አሜን በሉ። እግዚአብሔር ከግብፅ አወጣናው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጥዩ ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድነው ያዳነ? ምንድነው የሚያምርህ? ከምንድነህ? ከሞት ቶ በግብፅ ያለ ሲቃይ መከራ እኮ አይደለም ሞት። ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። ጌታ ኢየሱስ ያለው እሱ ነው። ተዉት፣ አብሮ ይደግ፣ ጎን ለጎን እኩል ይሂድ። ተዉት፣ እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደጋ አይደለም የሚለው ብቅ አለ ይላል።
አብሩት እናንተ በኋላ ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው፣ ሳይዙ ያስታውቃል፣ መልኩ ይለያል፣ ቁመና ያስታውቃል፣ የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም፣ ዘሩ ያስታውቃል፣ አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድነው የምንለየው? በመልክ፣ ካራክተር፣ አካሄድ፣ የሚያምረው የሚወደው የሚጠላው ያስታውቃል። ደጁን ብቻ አይደለም ውስጡ ያስታውቃል። ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ ያለ በፍጹም እንንቀለው እንዳትነቅሉ። ለምን አንድ ላይ ደግሞ ስንዴውን ትነቅለዋለ? ታዲያ ታውት እናንተ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙኝ። አሁን እንደኛ አይደለም፣ እኛውን ገብቶናል ምን እየተባለ እንደሆነ ገብቷል። እነሱ አልገባቸው። ደቀ መዛሙርቱ ደግሞ እንደምታውቁት ነው በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኗ ምሳሌ ምንድናት አሉት። የትኛው ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ምናምን አወርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው፣ እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው፣ መጥቶ የሚሰበስቡት ደግሞ መላእክት ናቸው አለና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። የፈለገ ብታሳምረው እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም፣ ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። በፍጹም ዘሩ አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ እንደ አይዞ አርተው አረንንቀለው ጌታ እርሻውን ሲልቶ ይመጣሉ እልካቸዋለሁ አለ። ታውቃለህ? ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት እኔ ተመልሼ እስከምመጣ ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ሰከንድ ካሚንግ ድረስ ተወው። ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። ወደፊት ነው፣ ሰማይ እንገባለን። አገራችን በሰማይ ነው፣ መንገድ ላይ ነው ያለነው። እግዚአብሔር የማይዋሽ አምላክ እውነቱን ነግሮን የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ ነው። ለዚህ በጣም ጥሩ ትምህርት ጳውሎስ ነው ያስተማረን። የኋላዬን እረሳለሁ አለ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላዬ ነው እረሳለሁ። ምንም ይሁን ኋላ፣ ስኬት ይሁን ድካም፣ ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ አለ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደው ምንድን ነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜው ፋይት አረጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚጋደልህ የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ፣
ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ፣ አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ ነህ፣ እንደዚህ ና እንጂ ዝም ብለህ ወንጌል 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 ብለህ ምንድን ያሰቃየ? ና ተመለስ፣ አይዞ፣ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። እስቲ አሜን በሏ። ለድርድር እንዳታቀርበው፣ ምን መሰለሽ ብለህ ዓለም ጋር እንዳታቀርበው። ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። አዎ እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል። እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን። መስመር መልቀቅ የለብንም። በእውነት ሳናስነካ እንሙት። ማቴዎስ 13 ቁጥር 43 ላንብብላችሁ። 13 43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ፣ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግሥት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። እርሻው ዓለም ነው፣ እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግሥት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት። ኢየሱስ ታላቅ ወንድማችን አይደል? ወንድሞቼ ብሎ ሊጠራ አላፈረም አይደል የሚለው? ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግሥት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን። የሃርቨስት ቀን አለባበስ አይደለም የሚለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩ በማንነት ነው። መላእክቶች አይሸወዱም፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግሥት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በሕይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግሥት ኢትስ ኤ ማተር ኦፍ ታይም ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግሥት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል?
ተመልሶ ይሄዳል። እዛው ይመጣሉ እነሱም ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ሄድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ አሜን። ለምን የተረጎመው ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን የመረጠው። በእግዚአብሔር መንግስት ዘለዓለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ የግብፅ የሚል ካፋችሁ እንዳይወጣ። ሐሳባችሁን ራሱ ክሮስ ካረገው በእውነት ነው መላችሁ ጭንቅላታችሁ ላይ ጭናችሁ ቸርች መተ እስከትማር እንዳትጠበቅ ረግሜዋለሁ። ይሄን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው ማለት ምን ቢያምረው ሰው ለምን መሰላቸውም በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ ቤተ መንግስቱ እንዴ ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ! ወዳጆቼ በብርሃን ነው እያኖረን ያለው ጌታ። በብርሃን እስራኤል ያየችውን ተአምር እኔ የተወሰነ አየሁትኝ። በእውነት ወደ ኋላ ተመልሼ አሁን ዛሬ ጊዜው ስላልሆነ ብዙ መናገር አልችልም እንጂ በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተዉት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም። በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲና ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘወይ መመራትና ከነዓን መግባት አይደለም። ሲና መኖር እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርህን ስታነሳ ተናድፎ 3 ደቂቃ ብቻ በሕይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አልበቃ ብሎት አለት እየሰነጠቀ ውሃ ያወጣል ከሰማይ። እኔ እንግዲህ የመላእክት መብል የሚለውን ቃል በእውነት የመላእክት መብል ብቻ የሚለውን ያገኘሁት እኔ። የሰማይ እንጀራ የሚልና የመላእክት መብል ነው የሚል ያገኘሁት እኔ። አሁን ሰማይ ምግብ አለው እንዳትሉኝ፣ በኋላ መላእክት እየበሉ ነው እንደሚኖሩት እንዳትሉኝ። ጀስት እግዚአብሔር ጋግሬ ይሰጣለሁ። እግዚአብሔር ያቀርብ ነበር ነው አይደል? እና እስራኤል ስጋ ማረን መናው ሰለቸን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለቸን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር አበላቸዋለሁ ሲል ኧረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደዱ 1 ወር ነው ማበላቸው አለ። ሙሴ እንደዚህ ያለው እግዚአብሔርን ያ ቅድም ግደለኝ ያለ ሙሴ ኧረ እግዚአብሔር ሆይ ኧረ የኋለኛው እንዳይብስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። አዎ እንዴ ከየት ይመጣል አለው። ምድረ በዳ ነው ያለ ነው። ምን ያክል በሬ ቢታረድ ምን ያክልስ በግ ቢታረድ በባህር ውስጥ ያለ አሳ በሙሉ ቢመጣ ይሄንን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ወጣት ነው።
አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለው። የመላእክ እምቢ ብለው የሰው ካማራቸው ያኛውን ከሰማይ ማውረድ ነው የሚከብደው፣ ይሄን ማብላቅ ቀላል ነው አሉ። መጽሐፍ ሲናገር ነገ ጧት ይበላሉ አሉ። አረ እግዚአብሔር በቃሽ በቃ አንተም ካላበላቸው ቢገሉኝ ነው እንደጋ መሞት ነው ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ ላጥ ሙሴ ላጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደለም ይለው የምስራቅ ነፋስ አነሳሳ ይላል። እኔ የምስራቅ ነፋስ ይገርመኛል። ቀይ ባህርን ለመክፈል እሱ ነበር በጣም ቢዚ ነበር የምስራቅ ነፋስ። እኔ የሰሜን የደቡብ የምዕራብ የት እንደሄዱ አላውቅም። የምስራቅ ነው የሚመጣው። የምስራቅ በጣም አገልጋይ ነው በእውነት። ሰማይ መቼስ ለነፋስ ቦታ ካለ እሱ ነው የሚኖረው። ግን አዲስ ኪዳን ላይ መጥቶ ባይዘው አውራቂስ ምናምን የምስራቅ ነፋስ አዲስ ኪዳን ላይ ነበር። ግን ያው የምስራቅ ነፋስና አነሳሳ ይላል። ከሩቅ ምድር ድርጭት ሰብስበው ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ አይጧት አንተ ስጋ እንብላ። መጽሐፍ እንዲህ ይላል መብላት ጀመሩ፣ በጥርሳቸው መካከል ሲገባ ይላል እግዚአብሔር ተቆጣ ይላል። መናይና አለ እግዚአብሔር እኔ ጋር ያመጣሁትን ንቃችሁ ይሄንን አልበሉትም አይደለም ይላል። ክሳት ሆነባቸው እንደውም ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህንም ማቅ አይደለም ይለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም፣ እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። ልጆች ስለሆንን ታውቃላችሁ አይደል? ልጆች ነን። ያው እንትናችን ሌቭላችን የሚለያየው ልጆች ነን። ልጅውን አይታችኋል? እንትን ስጡኝ ይላል። አልሰጥህም ስትለው የከለከልከው ፔናልቲ ነው የሚመስለው። ኮርነር ልታስይዘው ሊመስለው ይችላል። እንደማይጠቅመው ስለምታውቅ ነው አንተ የምትከለክለው። እንትን አምጣ መብላት አማረኝ ጣፋጭ ማለት ሲል ታው አይቻልም አልሰጥም ስትለው ሊያለቅስ ይችላል። ጸሎት ማለት እኮ ጌታዬ አምጣ አልሰጥም ሲል ተንበርክከን አምጣ ብያለሁ ጌታዬ ሲል ጥርስ ያልቃል ይላል። በመልእክት ጥርስ ያልቃል ገብቶ እንትነን ያበላሸዋል። እንደገና ጥርስ ሆስፒታል ሄደ ደግሞ እንደገና ሊነቀልልሉ ተው አትብላ ኦርጋኒኩ ይሻላል አልፈልግም የሚጣፍጠኝ የቸቸቸቸ ፋስት ፉድ ተው ፕሮሰሱን የጠበቀ ይሻላል። እምቢ እንላለን። እምቢ ስንል ቅመሰው። ስታድግስ እንትኗ ከፋለች ትላለህ። እሱን ስበላ ኖረ ነጋይ ስንታከም እንዳንኖር እግዚአብሔር የሚሰጠንን ኦርጋኒክ ነገር ወንጌል የሆነ ነገር ክርስቶስን መካከለኛ ያደረገ ለእድሜያችን ሁሉ የሚጠቅመንን ነገር ከጌታ እየተቀበልን በሰላም እንኖር። በእውነት ነው የምላችሁ። በፍጹም እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። እግዚአብሔርን ካለኝ ነገር በሙሉ ለዘላለም ይጠቅመኛል። ለሚያበላውና ለሚያጠጣውም እግዚአብሔር አይታማም። እሱም እየሰጠ ነው። ውሃ ጠማን ሲሉ እግዚአብሔር ምንጭ ከአሸዋ ከአፈር ከምናምን አይደል፣ ከወንዝ አይደለም ያጠጣቸው፣ ወንዝ አይደለም ያጠጣቸው፣ አለት ሰንጥቆን ያጠጣቸው፣ ንጹህ ውሃን ያጠጣቸው። ከአለት መካከል እንደ ወንዝ ነው አፍስሶ ድፍን እስራኤል የጠጣ። ምግብ ሲሉ የመጨረሻውን መሬት ላይ የሌለ በልተው የማያውቁትን የመላእክን ያበላቸው። በምንም እግዚአብሔር አይታማም። ጨርቅ አጠይቀውም እግዚአብሔር ጨርቅ እስራኤላውን ጨርቅ አንድም ቀን የልብስ ጥያቄ ጠይቀው ያውቁ።
አንድም ቀን የጫማ ጥያቄ ጠይቆ ያቆም። እግዚአብሔር አቅርቦት ላይ ሕይወት የሰጠህ አምላክ ለሌላ ነገር አይጠየቅም። ሕይወት በነፃ የሰጠኝ አምላክ ክብር ለዘላለም ለስሙ ይሁን። የሚበልጥ ነገር ከፊታችን አለ። የዘላለም መንግስት ክብር ከፊታችን አለ። ወዳጆች ሆይ ዓለም መቼም ሕይወት ሰጣጣቅ ሕይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ሕይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖር ይችላል። ዘላለማዊ ሐዘን ነው ያለው ዓለም ላይ። እውነተኛ ንጹህ የሆነ ጄኒውን የሆነ እረፍትም ሰላምም ሕይወትም ያለው እግዚአብሔር ጋር ብቻ ነው። ይሄ በጣም የጥሩ ሰው ስብከት ወይንም እናንተን እንደው አይምሯችሁን ለሚያዝ ብዬ አይደለም ነገራችሁ፣ እውነት ነው። በጌታ የሆናችሁ ሰዎች ታውቃላችሁ፣ ይሄን ኤክስፒሪየንስ የምታደርጉ ሰዎች። ምናልባት ግን እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ በእውነት ግብፅ ያላት ይሄ ብቻ ነው፣ አማረን ያሉት ብቻ ነው ያላት። እግዚአብሔር ግን መና ነበረው። እግዚአብሔር ግን ምሪት ነበረው። እግዚአብሔር ግን በገዳዮቻቸው መካከል በጤና መጠበቅ ነበረው። ይፈውሳቸው ነበር፣ ያበላቸው ነበር፣ ያኖራቸው ነበር፣ ሕይወት ይሰጣቸው ነበር፣ ራሱን ይገልጥላቸው ነበር። በጠላቶቻቸው መካከል ሳይዋጉ ድል ይሰጣቸው ነበር። አንድም ቀን ጦር መሳሪያ ሳያነሱ የከነዓናውያንን ነገሥታት እግዚአብሔር ድል ያደርግ ነበር። በዚህ ሁሉ ነበር እግዚአብሔር የሚመራቸው። እስራኤል ምን ነበረች? ቆማ የምታይ ነበረች። እስራኤል ምንም ነገር እግዚአብሔር ብቻውን ነው የሚያደርገው። የምድረ በዳውን ጉዞ አይደል እንዴ እነ ኤርምያስ ትንቢት የተናገሩት? የምድረ በዳውን ጉዞ እኮ ነው እግዚአብሔር ብቻውን መራው ያሉት። የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። እግዚአብሔር ከሕዝቡ ጋር ተረዳድቶ አይደለም የመራው፣ ብቻውን ነው። ማን ነበር አብሮት? ማንም። እግዚአብሔር ብቻውን ሲመራ ምንም ሳያጓድል ነው የመራው። ስሙ የተመሰገነ ይሁን። ልባችሁ በምንም ነገር እንዳይወሰድ። ምናልባት ወደ ኋላ የሚጎትታችሁ ነገር ካለ ወደ ዓለም የሚሰባችሁ ሰው ካለ ና የሚል ካለ ንገረው። ቸርችና ቤተ ክርስቲያንና ይሄንን የወንጌል እውነት ተያይዘን እንቀጥል። ኖ የሚል ከሆነ ልቀቀኝ በለው። የፈለክ ቀና ዓለም ሄደህ አታመጣው። እዚህ ቆመና በለው። አሜን በሏ። አንተ ከፍታ ላይ ወንበር ላይ ነው ያለው፣ እሱ ታች ነው ያለው። አትጓተት። እሱ ግራቪቲ የሚያግዘዋል፣ ጎትቶ ይጥላል። ልቀቀውና ናውጣ በለው። ከፈለገ ይውጣ፣ ታግዟለ። እምቢ ብሎ ግን አየ ጎትቶ ሊያፈርጥ ሊፈጠፍጥ የሚታገልህ አለ። ውሸቱን ነው፣ አይፈልግም። አትታገል። ግብፅ ሲል ኖ ይሄ ይበቃናል። መና የት በልተህ ታውቃለህ? ነጭ ሽንኩርታው ከናንም ከፈለግ ትበላል። ምን ሌል ታገኛል? በፈርዖን አገዛዝ ያለውን ያንን መድቀቅ አሳርፎኝ በሰላም እየመራኛው ግብፅ አልመለስም በለው። ግድ የለህም ትዝ አይልህም ወይ ካለ አልፈልግም ማስታወስ። ቶታል ዲሊት አጥፉ ከላያችሁ ላይ። እስቲ አሜን በሏ። አትጓተቱ። ይሁዳ መሳብ የጀመሩ ቀን ቢቆርጥ መጨረሻ ላይ አይሄድም ነበር። ሲያመቻች ቆይ ሲል ችግር የለውም ሲል ሲሄድ ከኮሮጆ የሆነ ነገር ሲያደርግ ከኮሮጆ መጨረሻ ላይ መጣ። አንቆ የሚጠለው ሰዓት መጣ። በ30 ጥሬ ብር መሲህ ሸጠ። መሲህ በምኞት ደረጃ መግደል እየቻለ መሲሁን ሲሸጠው ምንም አልመሰለውም። ባይዘው ከሸጠው በኋላ እኮ ተጸጸተው። እስከዛ ምንም አልመሰለውም። ለምን? አሁን አይ እንትኑ ኦነር ሆኗል። ኦነር ሆነበት። አናቱ ላይ ቁጭ አለ። ሐሳብ ገና ሲያመጡ ኖ በሉ። አልከተልም፣ አልመጣም፣ ምን ይቀርብኛል? ልብስ ከሰውነት ይበልጣል? መብልስ ከሕይወት ይበልጣል? አትታለሉ። በጣም ስለምወዳችሁም ነው የምነግራችሁ። በእውነት በጣም ስለምወዳችሁ ሰማይ አክሊል እንድናገኝ የዘላለም ሕይወት የሚሆነውን አግኝተናል። አክሊል እንድናገኝ ጨክኗል፣ እምቢ ብሏል፣ አልመለስም ብሏል።
ወደ ኋላ አላይም ብሏል። ወደፊት ብቻ ያማል። ጉድ ሚሞሪስ ይሏቸዋል። አብረን ትዝ ይልሃል አይለኝ። አልፈልግም እግዚአብሔር ይገስጸው ጨለማውን ብለህ ረግመህ ብርሃን ውስጥ ነው ያለሁት። እየደመቀ ነው። ሙሉ ቀን እስኪሆን እየበረታ ነው። ታዲያ እቀላቀለዋለሁ። ሰማይ ይጠብቀኛል ጌታዬ። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ኖ አይቻልም። አታቅርቡት ለድርድር የተቀበላችሁትን ነገር። እግዚአብሔር አዘነ፣ ተቆጣ። በምን እንመለስ አሉ። በኋላ ላይ ደግሞ አማረን አይደለም እኮ ቀጠለ፣ አደገ። ከዛ ወደ ግብፅ እንመለስ። ይሄ ሙሴ የሚሉ ሰውዬ ዝም ብሎ ወደ ከነዓን ነው የሚለና እንሹምና ሌላ ወደ ግብፅ እንሂዳሉ። እግዚአብሔር እንደዚህ ያለ አላመነኝም። ይሄ ሕዝብ አለ እንዴ ተጠራጠሩኛል። ከነዓን የለም እኮ አሉ። እና አሁን የትረስት ኢሹ እኔ ላይ መጣ አለ። አያችሁ አሳደገው። ይሄ ድብልቁ ሕዝባው አሳደገው። የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብፅ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። አያውን ምግብ አማረን ይቀየርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ነው። ከነዓንም ይቅርብና ወደ ግብፅ ይሻለናል አሉ። ምኞት ሆኖ አይቀርም። ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለበት። እውነቴን ነው የምነግራችሁ። ኢየሱስ ክርስቶስ ብቻ ጌታ ነው። የማንደራደርበት ነገር ገብቶናል። የማይለወጥ እውነት አውቀናል። ወንጌል የማይሻሻል እውነት ነው፣ አይቀየርም። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላረገውም፣ አልተካውም፣ አላቀርበውም። ግብፅ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍኮርስ ድካም ነገር ሊኖር ይችላል። የሆነ ቀን በቃ ልል ይችላለሁ። ግን ትዝ ይልሃል